ሰላም ተመልካቾቻችን ከጄኤምኤም ቴሌቪዥን የዕለቱን ዜናዎቻችንን ይዤላችሁ ቀርቤያለሁ። በቅድሚያ ማርዕስተ ዜናዎቹን አስደምጣችኋለሁ። መሰረተ ክርስቶስ ቤተክርስቲያን በአሰላና አዳማ ማረሚያ ቤቶች ለሕግ ታራሚዎች ድጋፍ አደረገች። ጥቂት እረፉ በሚል መሪ ቃል የሙሉ ጊዜ አገልጋይ ባለትዳሮች ስልጠና በ22 ሙሉ ወንጌል አማኞች ቤተክርስቲያን ተካሄደ። ከውጭ በኢራን የክርስቲያን ሳተላይት ቲቪ ጣቢያዎችን መመልከት ወንጀል ተደረገ። የሰው ሰራሽ አስተውሎት ቴክኖሎጂው ከቁጥጥር ውጭ ሆኖ አጋጥሞ የማያውቅ የበይነ መረብ ጥቃት ማድረሱ ተነገረ። ተመልካቾቻችን ከዜናዎቹ ጋር ቤቴል ታምራት ነኝ። አብራችሁ እንድትቆዩ በአክብሮት ጋበዝኩኝ። መሰረተ ክርስቶስ ቤተክርስቲያን በአሰላና አዳማ ማረሚያ ቤቶች ለሕግ ታራሚዎች ድጋፍ አደረገች። መሰረተ ክርስቶስ ቤተክርስቲያን በአሰላና በአዳማ ከተሞች በሚገኙ ማረሚያ ቤቶች ለሚገኙ የሕግ ታራሚዎች የተለያዩ የሰብአዊ ድጋፎችን አድርጋለች። የቤተክርስቲያኑ የሕግ ታራሚዎች አገልግሎት መምሪያ ከወንድም ዮሴፍ ኃይሉ ጋር በመተባበር ከሐምሌ 14 እስከ ሐምሌ 15 ቀን 2018 ዓ.ም በአሰላና በአዳማ ማረሚያ ቤቶች ጉብኝት በማድረግ ለታራሚዎች ድጋፉን አቅርበዋል። በድጋፉ ውስጥ የልብስ ሳሙና፣ የሴቶች ንጽህና መጠበቂያዎች፣ የጸጉር ቅባትና አዳዲስ የህፃናት አልባሳት ተካተዋል። በተጨማሪም ጠያቂ ለሌላቸውና በመም ላይ ለሚገኙ ታራሚዎች እንዲሁም በማረሚያ ቤቶች ውስጥ ከእናቶቻቸው ጋር ለሚኖሩ ህጻናት የምግብ ድጋፍ እንዲውል 97700 ብር ተበርክቷል። በዕለቱ ለታራሚዎች የወንጌል መልእክት የቀረበ ሲሆን በተደረገው ድጋፍ ታራሚዎች፣ የማረሚያ ቤቶቹ አስተዳዳሪዎችና ሰራተኞች ደስታቸውን በመግለጽ ለቤተ ክርስቲያኒቱ ምስጋናና ምርቃት አቅርበዋል። መረጃው የመሰረተ ክርስቶስ ቤተክርስቲያን ነው። ጥቂት እረፉ በሚል የሙሉ ጊዜ አገልጋይ የባለትዳሮች ቀን በ22 ሙሉ ወንጌል አማኞች ቤተክርስቲያን ተካሄደ። ዳንኤል ተስፋዬ ዝርዝር አለው። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የ22 አጥቢያ የደቡብ ምስራቅ አዲስ አበባና አካባቢዋ ክልል ሐምሌ 16 እና 17 ለሁለት ቀናት የቆየ የሙሉ ጊዜ አገልጋይ የባለትዳሮች ቀን በስልጠና በትምህርትና በውይይት ተካሂዷል። በስልጠናው የመጀመሪያ ቀን ተገኝተው ትዳርን በተመለከተ ከእግዚአብሔር ቃል ያስተማሩት ፓስተር ሽፈራው ፈይሳ ትዳር ይታመማል ብሎም ይሞታል በሚል ለትዳር እንቅፋት የሆኑ ምክንያቶችንና መፍትሄዎቻቸውን አመላክተዋል። በስልጠናው ላይ የተገኙት ጥንዶች እንደዚህ አይነት ጊዜ መዘጋጀቱ ራሳችንን እንድንመለከት እድል ይሰጠናል ብለዋል። ስሜ መኮንን መንግስቱ ነው። የመጣሁትኝ ለገጣፎ ሙሉ ወንጌል በዛች አጥቢያ ውስጥ የቤተክርስቲያን መሪዎች በመሪነት አገልግላለሁ። እንግዲህ በትዳር ውስጥ ዛሬ ስለ ትዳር ነው ስንማር የነበረው። መጀመሪያም ፕሮግራም በተለይ ለመሪዎች ለአገልጋዮች ክልላችን ማዘጋጀቱ በጣም ደስተኛ ነኝ። እንደዚህ ጊዜ ወስዶ በተለይ ከቤተሰብ ጋር አብሮ ለትዳር አጋርም ትኩረት ሰጥቶ መስራት ብዙ አይለመድምና ደግሞ በተለይ አገልጋዮችም እኛም በመሬት ባገለግልም ብዙ ሮጣለና ስለዚህ ይሄን እድል ማግኘታችን በጣም ደስ ብሎኛል። በትዳር ህይወት ውስጥ ኦልሞስት ከባለቤቴ ጋር 21 ዓመታችን ሞልቶናል ማለት ነው። እና ስለዚህ ፕሮግራሙ በጣም ጥሩ ነበር። ጥሩ ነው እንግዲህ አሁን ጀምረናል። በመግቢያው ላይ በጣም ጥሩ ነገር እያየን ነው ያለነው። የትዳር እንቅፋቶችን በተለይ ወንዶች የራሴን ድካምና ችግርም ያየሁበት ነገር ነው። አንዳንድ ጊዜ መጽሐፍ ቅዱስ ብናነብና ብናውቅ የምናውቅ ይመስላል። ግን በዚህ በመጀመሪያው ክፍል ትምህርት ፓስተር ሽፈራው ሲያስተምር እኔ ብዙ ነገር አግኝቻለሁ፣ ተጠቅሜያለሁ ማለት ነው። እግዚአብሔር ባርከው ክልሉን አዘጋጆቹን ተባርኩላለሁ። አስቴር ሳህሉ እባላለሁ። ያው ኦኬ እንዳለ የመጣ ነው ከለገጣፎ ሙሉ ወንጌል ነው። እሱ ያለው ልድገምና 21ኛ ዓመታችንን ጨርሰን ወደ 22ኛ እንግዲህ እየገባን ነው። የዛሬው ስልጠና በጣም ጥሩ ነው ማለት እንዴት ህይወታችንን ትዳራችንን መምራት እንዳለብን የምናይበት ነው። ከጅምሩ እኔ በጣም ደስ ብሎኛል። ጥሩ ነው። ትዳር እንግዲህ በመንፈሳዊ ህይወታችን ዋና ነገር ነው እና ትዳራችን እንደ እግዚአብሔር ቃል ካልተመራ መላው ህይወታችን ነው የሚበላሸው፣ አገልግሎታችንም ነው የሚበላሸውና እንግዲህ የዛሬ የጠዋቱ ፕሮግራም እኔ በጣም ጥሩ ነው፣ ደስ ብሎኛል። በተለይ ልዩነቶችን ማወቅ የሚለው ባይ ኔቸር በተፈጥሮ የተሰጠን ነገር አለና እሱን ማወቅ የሚለው ሌሎችም በጣም ብዙ ነገሮችን አግኝቼበታለሁ። ቀጣዩም ጥሩ እንደሚሆን አስባለሁ። ስሜ ጋቢ ነቢዩ ዘለቀ ይባላል። ከጎሮ ሰፈራ ሙሉ ወንጌል አማኞች ቤተክርስቲያን ነው የመጣሁት። እሷ ደግሞ ባለቤቴ አስቴር ታምራት ትባላለች። 1987 ዓመተ ምህረት ነው ወጣትነታችን የተጋባ ነው። ይሄ ትምህርት እጅግ ጠቃሚና ደግሞ ወቅታዊ ነው ብዬ በራሴ አምናለሁ። ዛሬ ደግሞ የተካፈልነው ትምህርት በእኛ
በአገልጋዮችና በመሪዎች ብቻ ባይሆን እንዲሁም ደግሞ ምዕመናን ዘንድ የተዳረሰ ቢሆን እጅግ መልካም ነው። ምክንያቱም እንደምናየው ትዳር በጣም እየተበላሸ ነው። በብዙ መልኩ ደግሞ እየሞተ ነው ያለው። ዛሬም እንግዲህ በዚህ ትምህርት ትዳር የሚሞትባቸውን ምክንያቶች ነው ያየነው። እነሱ ላይ ያነጣጠሩ ነጥቦች ናቸው የተሰጡን። ለምሳሌ ጥሩ የሆነ አነጋገር፣ መልካም የሆነ አነጋገር ማጣት፣ ጥሩ የሆነ ግንኙነት አለመኖር፣ ፍቅር አለመኖር፣ እነዚህን የመሳሰሉ ትልልቅ ነገሮችን ለመዳሰስ ተሞክሯል። ስለዚህ ይሄ ደግሞ የሚታይ ነው በአሁኑ ትዳር ውስጥ። ስለዚህ ፍቺ የበዛበት እንዳውም በትዳር ውስጥ ያሉትን በማየት ሌሎች ደግሞ ወጣቶች ወደዚህ ዓለም ወደ ትዳር ዓለም ለመምጣት የሚያስቡ እስኪፈሩት ድረስ የሆነበት ስለሆነ ትዳርን ለመቀስቀስ ለማደስ ያው ለማድረግ ይረዳል ማለት ነው። እንግዲህ እነዚህን የተማርናቸውን በተለይ ደግሞ በንግግር መልካም ቃላቶችን በመጠቀም ትዳራችን ትንሣኤ እንዲያገኝ የሚያደርግ ትምህርት ተምረናል። እጅግ ጠቃሚና ወሳኝ ትምህርት ነው ላለው የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የ22 አጥቢያ የደቡብ ምስራቅ አዲስ አበባና አካባቢዋ ክልል 112 አጥቢያዎች በስራው ያሉት ሲሆን ከ20 በላይ አዳጊ ቤተክርስቲያናት እንዳሉ ተገልጿል። በሁለቱ የስልጠና ቀናት የተለያዩ አገልጋዮች ትዳርን አስመልክቶ መልእክት አስተላልፈዋል። የአረንጓዴ አሻራ የመገናኛ ብዙሃን የዘውትር አጀንዳ ሊሆን ይገባል ሲል የኢትዮጵያ መገናኛ ብዙሃን ባለስልጣን ገለጸ። የአብስራ ሳሙኤል ዝርዝር አላት። የአረንጓዴ አሻራ ንቅናቄ የመገናኛ ብዙሃን የዘውትር አጀንዳ ሊሆን እንደሚገባ የኢትዮጵያ መገናኛ ብዙሃን ባለስልጣን ገለጸ። የባለስልጣኑ ከፍተኛ አመራሮች፣ የመንግስትና የግል መገናኛ ብዙሃን ኃላፊዎችና ሰራተኞች የአረንጓዴ አሻራቸውን አሳርፈዋል። የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ወይዘሮ ሃይማኖት ዘለቀ የአረንጓዴ አሻራ የአመራርና የህዝብ ቅንጅታዊ ውጤት የሀገርን ገጽታም ለዓለም ያሳየ ተግባር ነው ብለዋል። ኢትዮጵያ ለተፈጥሮ እንክብካቤ ስራ የሰጠችውን ትኩረት ለዓለም ለማሳየትና ህዝብን በንቅናቄ ለማሳተፍ መገናኛ ብዙሃን የማይተካ ሚና መወጣታቸውንም ዋና ዳይሬክተሯ ተናግረዋል። የአረንጓዴ አሻራ ተግባር በወቅቶች የማይገደብ ሁሉን አሳታፊና የተከላ ስራው ከተከላ እስከ ጽድቀት የታጀበ ይሁን ዘንድ ዘውትር መስራት ከመገናኛ ብዙሃኑም እንደሚጠበቅ ወይዘሮ ሃይማኖት ተናግረዋል። መገናኛ ብዙሃኑ ከግንዛቤ ባሻገር በተግባር ሰርቶ ማሳየት ተግብሮ ማስተማር አለበት ያሉት ኃላፊዋ የዛሬው የአረንጓዴ አሻራ የችግኝ ተከላም አንዱ ማሳያ ነው ብለዋል። የተተከሉ ችግኞች ይጸድቁ ዘንድ የእንክብካቤ ስራ በቀጣይነት በትኩረት እንደሚሰራበት ተመልክቷል። ዘገባው የአዲስ ሚዲያ ኔትወርክ ነው። ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። ከባህር ማዶ ወዳገኘናቸው ስናልፍ በኮንጎ የኢቦላ ወረርሽኝ በፍጥነት የተስፋፋ መሆኑ ተገለጸ። በዲሞክራሲያዊቷ ኮንጎ ሪፐብሊክ የተከሰተው የኢቦላ ወረርሽኝ በታሪክ ከታዩትም በጣም ፈጣን የስርጭት መጠኖች አንዱ መሆኑን የዓለም ጤና ድርጅት WHO ገልጿል። እስካሁን ከ1000 በላይ ሰዎች በበሽታው ሕይወታቸውን ሲያጡ የወረርሽኙ መንስኤ የሆነው ባንዲቡጊዮ የኢቦላ ቫይረስ እስካሁን ድረስ የተፈቀደ ክትባት ሕክምናን የሌለው በመሆኑ ስጋቱን አባብሶታል። የጤና ባለሙያዎች ከአዲስ የተመዘገቡ ታማሚዎች 80% ከታወቁ የስርጭት ሰንሰለቶች ውጪ መሆናቸውን ጠቅሰው ወረርሽኙን ለመቆጣጠር አስቸኳይ ዓለም አቀፍ ድጋፍ እንደሚያስፈልግ አሳስበዋል። ዘገባው የሲቢኤን ነው። የቡርኪና ፋሶ መሪ ኢብራሂም ትራኦሬ ለሁሉም ወጣቶች የሙያ ትምህርት ድጋፍ እንደሚደረግ ገለጹ። የቡርኪና ፋሶ ጊዜያዊ ፕሬዝዳንት ካፒቴን ኢብራሂም ትራኦሬ በአገሪቱ የሃይማኖት ሕግ እንዲተገበር የሚቀርቡ ጥሪዎችን በመቃወም መንግስታቸው የሃይማኖት ነጻነትና የአገሪቱን ዓለማዊ ስርዓት ለማስጠበቅ ቁርጠኛ መሆኑን ገልጸዋል። ትራኦሬ ወጣቶች ወደ ውጭ ሀገር በመሄድ የሃይማኖት ትምህርት ከመማር ይልቅ የሙያ ክህሎት እንዲያገኙ ቅድሚያ ሊሰጥ እንደሚገባ ገልጸው የካቶሊክ፣ የፕሮቴስታንት፣ የሙስሊምና የባህላዊ ሃይማኖቶች ወጣቶች በኩል ድጋፍ እንዲያገኙ መንግስታቸው እንደሚሰራ አስታውቀዋል። መግለጫው የተሰጠው ቡርኪና ፋሶ የሃይማኖት ነጻነትን የሚያጠናክርና የሃይማኖት ተቋማትን የሚቆጣጠር አዲስ ህግ ካጸደቀች በኋላ ሲሆን መንግስቱ ህጉ ብሔራዊ አንድነትን፣ የህዝብ ደህንነትና የሃይማኖት ነጻነትን ለማጠናከር እንደሚያገለግል ገልጸዋል። መረጃው የክርስቲያን ዴሊ ኒውስ ነው። በኢራን የክርስቲያን ሳተላይት ቲቪ ጣቢያዎችን መመልከት ወንጀል ተደረገ። ዳንኤል አንተነ ዘገባ አለው።
በኢራን መንግስት በቅርቡ በወጣው መመሪያ መሰረትም በፋርስ ቋንቋ የሚሰራጩ የክርስቲያን ሳተላይት የቴሌቪዥን ጣቢያዎች ጠላት ድርጅቶች ተብለውም ተፈርጀዋል። በዚህ መሰረት እነዚህን ጣቢያዎች መከታተል ወይም ከነርሱ ጋር ማንኛውንም ግንኙነት ማድረግም በኢራን የደህንነት ህጎች መሰረትም ለህጋዊ ክስም ሊዳረግም ይችላል። በኢራን ውስጥ የሚኖሩ ክርስቲያኖች እነዚህን የሳተላይት ስርጭቶች ለመጽሐፍ ቅዱስ ትምህርት፣ ለአምልኮና ለመንፈሳዊ ማበረታቻ በዋናነት እንደሚጠቀሙባቸውም ተገልጿል። በተለይም ቤተክርስቲያን መድረስ ለማይችሉ ወይም የክርስቲያን ማህበረሰብ ውስጥ ለሌሉ አማኞችም እነዚህ ስርጭቶች ወሳኝ መንፈሳዊ ድጋፍ ሆነውም ቆይተዋል። በሀገሪቱ የክርስቲያን እንቅስቃሴ ላይ የሚደረገው ጫና እየጨመረ መሆኑን የሚጠቁሙ ሪፖርቶችም አብያተ ክርስቲያናት መዘጋታቸው፣ ቤተ ክርስቲያናት መጎራራቸውና ከእስልምና ወደ ክርስትና የተለወጡ ሰዎች ለእስር መዳረጋቸውንም ይገልጻሉ። ይህ አዲስ ውሳኔም በኢራን ውስጥ ያሉ ክርስቲያኖች ወደ መንፈሳዊ ትምህርትና አገልግሎት የሚገኙባቸውን ጥቂት መንገዶችም የበለጠ ሊያጠቡ እንደሚችሉም ስጋትም አስነስተዋል። መረጃው የኦፕን ዶር ኢንተርናሽናል ነው። በመጨረሻም የሰው ሰራሽ አስተውሎት ቴክኖሎጂው ከቁጥጥር ውጪ ሆኖ አጋጥሞ የማያውቅ የበይነ መረብ ጥቃት ማድረሱ ተነገረ። ኦፕን ኤአይ እጅግ ዘመናዊ የሆኑት የሰው ሰራሽ አስተውሎት ሞዴሎች የደህንነትን ፍተሻ የተደረገበት በነበረበት ወቅት ከቁጥጥር ውጪ በመሆንና አጋጥሞ የማያውቅ ባህሪ በማሳየት የበይነ መረብ ጥቃት መፈጸማቸው ይፋ አደረገ። የቻት ጂፒቲ አምራች የሆነው ኩባንያ የሰው ልጅ መመሪያ ከሰጠው በኋላ ብቻውን ሊሰራ የሚችል የኤአይ ስርዓተ ቁጥጥር በሚደረግበት አካባቢ ፍተሻ የተደረገለት ሳለ ድክመቶችን በማግኘቱ ከሙከራ ገደቦቹ ማምለጥ ችሏል። ጥቃቱ የደረሰበት በዓለም ላይ ካሉት ትላልቅ የሰው ሰራሽ ሞዴሎች አምራች የሆነው ሃጊንግ ፌስ የኮምፒውተር ስርዓቱ ውስጥ ዘልቀው መግባት ችለዋል። ኦፕን ኤአይ ክስተቱ ከዚህ በፊት ታይቶ የማይታወቅ እንደሆነ እና ከሃጊንግ ፌስ ጋር በመሆን ምርመራ እያካሄደ መሆኑን ተናግረዋል። የኩባንያው ኃላፊ ክሌመንት ዴላንጌ በኤክስ ገጻቸው ላይ ይህ ሁሉ በራሱ መከሰቱ በጣም አስደንጋጭ ነው ብለዋል። ምርመራ በመካሄድ ላይ ነው እና ይህ በአይነቱ የመጀመሪያ ከሆነ ክስተት ያገኘነውን ትምህርት እናካፍላቸዋለን ሲሉ ዴላንጌ አክለዋል። የዩናይትድ ኪንግደም ወይም ዩኬ መንግስት ቃል አቀባይ እንዳሉት የዩኬ የሰው ሰራሽ አስተውሎት ደህንነት ተቋም በክስተቱ ውስጥ የታየውን የኤአይ ስርዓት ባህሪን እያጠና ሲሆን ጥበቃዎችን ለማሻሻል ከኦፕን ኤአይ እና ከሌሎች ላቦራቶሪዎች ጋር መስራቱን ቀጥሏል። ይህ ክስተት የተራቀቁ የሰው ሰራሽ አስተውሎት ስርዓቶች አቅምና ቴክኖሎጂው የበለጠ እያደገ ሲሄድ አሁን ላይ ያሉት መከላከያዎች በቂ ናቸው ወይ የሚለውን በተመለከተ አዳዲስ ጥያቄዎችን አስነስቷል። ዘገባው የቢቢሲ ነው። ተመልካቾቻችን የዕለቱን ዜናዎቻችንን ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ። መሰረተ ክርስቶስ ቤተክርስቲያን በአሰላና አዳማ ማረሚያ ቤቶች ለሕግ ታራሚዎች ድጋፍ አደረገች። ጥቂት እረፉ በሚል መሪ ቃል የሙሉ ጊዜ አገልጋይ ባለትዳሮች ስልጠና በ22 ሙሉ ወንጌል አማኞች ቤተክርስቲያን ተካሄደ። ከውጭ በኢራን የክርስቲያን ሳተላይት ቲቪ ጣቢያዎችን መመልከት ወንጀል ተደረገ። የሰው ሰራሽ አስተውሎት ቴክኖሎጂው ከቁጥጥር ውጭ ሆኖ አጋጥሞ የማያውቅ የበይነ መረብ ጥቃት ማድረሱ ተነገረ። ለዛሬ ያዝናቸው ዜናዎቻችን ይህንን ይመስሉ ነበር። አብሬያችሁ ቆይታ ያደረኩት እኔ ቤቴል ታምራት ነኝ ከአዘጋጆቹ ጋር እንዲሁም ደግሞ ከመላው ስቱዲዮ ባለሙያዎቻችን ጋር ከእናንተ ጋር ነበረን። ቀሪ የጄኤምኤም ቴሌቪዥን ፕሮግራም ይቀጥላል። ሰላም ሁኑ።